ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን የህልሞች ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ስር ኮፒ አድርጋችሁ ፔስት አድርጉና መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ድንገት ካልተፈታ ያው 3 ቪዲዮ ግን ቼክ አድርጉ መጀመሪያ ያው ድግግሞሽ እንዳይኖር ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልሞችና ፍቾቻችሁ ወስዳችኋለሁ። መንገደኛው ሰላም መቅዲ ሰላም። ወንዝ ተሻግሪ ነበረ ባለቤቴ ሌላ ሰዎች ነበሩ። ወንዙ ውስጥ እየተዋኘን ነው። ድንገት ወታደሮች መጡ። አምልጡ አሉ። መሮጥ ጀመሩ። እኔ ለሽንት ይሆን ለምን ባላውቅም ከወንዙ ወጥቼ ነበር። ግን ልብሴ ከወንዙ አጠገብ ትቼው ነበረ የሮጥኩት። ግን ቦርሳዬ ውስጥ ሌላ ልብስ ነበረኝ። ሰው ሁሉ ይሮጣል። እኔ ባለቤቴ ሲቆይ ሰዎቹን ስጠይቃቸው እሱ ወታደሮች ቦታ ያሳየ ነው አለች። ወታደሮችን ቦታ እያሳየ ነው አለኝ። ዳገት ላይ ሆኜ ሳየው ከእነሱ ጋር ቦታ እያሳየ ነው፣ ግን እየጠበቅኩት ይመስለኛል። በገሃዱ ከባለቤቴ ጋር ተጣልተናል እና አናወራም እንጂ አልተፋታንም። በጣም አበዛውብሽ፣ ይቅርታ። እሺ አንደኛ ወንዝ ወራጅ ወንዝ ከሆነ ጥሩ ነው። ግን እንዲሁ ወንዝ ዳር ያለ የሆነ እንትን ያለ ከሆነ እና እየዋኛችሁበት ከሆነ ይሄ ዓለማዊ ህይወትን ነው የሚያመላክተው። ስለዚህ ወደ መንፈሳዊ ህይወት መመለስ ያስፈልጋል። ያንን ነው የሚያመላክትሽ። ወታደር አንደኛ ስህተት እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን፣ ኃጢአት እንዳንሰራ ስህተት እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን ህልም ነው። ሌላኛው ወታደር ጠባቂ መላእክትን ነው ያው የሚያመላክቱት እና ያው ስህተት እንዳንሰራ ማለት ኃጢአት እንዳንሰራ ማለት ነው፣ መጠንቀቅ ይኖርብናል። ሌላው ቦርሳ ይዘሽ ነው፣ ሩጫ እድሜ ነው፣ ሩጫ እድሜ ነው የሚያመላክተው። ልብስ ቦርሳ ውስጥ ነበረ ነው ያልኩት። ልብስ ጸጋ ነው። ያው ግን ራቁቶንሽ ከሆነ ግን ትንሽ ጥሩ አይደለም። ስሮጭ ያየሽው ማለት እዛ ወንዙ ዳር ጥየው ይሄኛው ሌላ ቦርሳ ውስጥ የነበረው ልብስ ነው ያልሽ። መጸለይ ያስፈልጋል። ምክንያቱም ራቁት ጥሩ ስላልሆነ ማለት ነው። ያው ልብሱን አልለበሽው በቦርሳሽ ነው ያልሽው። ጸሎት አድርጊ። ቦርሳ ደግሞ ያው ሴት ልጅንም ያመላክታል ቦርሳ። ሌላው ሩጫ እድሜ ነው እንዳልኩሽ እና ደግሞ ባልሽ ሌላ ቦታ ሆኖ እነሱ መንገድ እያሳየ ነው አሉኝ ያልሽው። ዳገት ላይ ሆኜ ዳገቱ ወተሽ ከሆነ ሀሳብሽ እንደምትወጪ የሚያመላክትሽ ነው። ዳገት ላይ ከሆንሽ ግን ትንሽ ፈተና አለ። ያው እሱን በጸሎት መወጣት እንደምትችይ የሚያመላክትሽ ነው። ከሩቅ ዳገት ላይ ሆንሽ እያየሽው ነው ያየሽው። ያው እሱም ደግሞ ወታደሮቹን እየመራ ነው ያየሽው። ስለዚህ ያው ወታደር እንዳልኩሽ ጠባቂ መላእክትን ያመላክታል። ያው መጸለይ ነው የሚያስፈልገው። ነገሮች በመሀላችሁ ያለውን ሁኔታ አልተፋታንም ያልሽው። ስለዚህ ያው ጸሎት አድርጊ፣ ነገሮች የሚስተካከሉ እንደሆነ የሚያመላክትሽ ነው። ያው ጸሎት አድርጊ፣ ያንን ነው። ፍቅር ሰላም መቅዲ ስለምትፈችልኝ አመሰግናለሁ። እሺ እናት ህልሙን ያየው ወንድሜ ነው። በህልሙ በስራ ምክንያት የሚያውቀው የስራ እድል ያመቻቸለት ልጅ መርፌ ሊወጋው ሲል ያያል እና ወንድሜ ተቀብሎ የመርፌው መድኃኒት ሲያፈሰው ልጁ ሌላ መድኃኒት አድርጎ ድጋሚ ሊወጋው ሲል በመስኮት ወደ ውጪ ወጥቶ ያመልጠዋል። ምን ይሆን? ያው መርፌ ያው ትንሽ ጥሩ አይደለም። ያው አልተወጋም አይደል? ስለዚህ ያው ይሄ በጨለማ አሰራር እንትን የሚል ነገር ነው የሚያመላክተው። ያው ሲያመልጥ ስለሆነ ያየው ከሆነ መጥፎ ነገር ሊደረግበት ካለ ነገር እንደሚያመልጥ የሚያመላክት ነው። ግን ያው መጠንቀቅ መጸለይ ይኖርበታል። ያንን ነው የሚያመላክተው። አዲስ ሰላም በህልም የመስኖ ውሃ ጭቃ መስመሩን እንዳይደፍነው ከቦዩ ውስጥ ሳወጣ እና ውሃ በትክክል እንዲፈስ ስለፋ አደርኩ። ሌሎች የማውቃቸው የማላውቃቸውም ሰዎች አሉ አብረውኝ። እሺ
ያው ጭቃ መከራ ነው፣ ኃጢአት ነው፣ መከራ ነው የሚያመላክተው። የውሃ መስመሩ ነው እንዳይዘጋ ብለሽ ስለፊ ነው ያየሽው። ይሄ በጣም ጥሩ ነው። ምክንያቱም ያው ውሃ እህል ውሃን ምናምን ስለሆነ የሚያመላክተው ያን መስመሩ እንዳይበላሽ ስትጥሪ ስለሆነ ያየሽው ነገሮች በህይወትሽ እንዳይበላሹ የምታደርጊያቸውን ጥረቶች የሚያመላክትሽ ነው። እና ያው ጭቃ ጥሩ አይደለም። ጭቃ መከራን ስለሆነ የሚያመላክተው ከዛ ነገር ለመዳን የምታደርጊያቸውን ጥረት የሚያሳይሽ ነው። በጣም ቆንጆ ነው። ጸሎት አድርጊ። አበበ መቅዲ የቆየሁ ደንበኛሽ ነኝ። እሺ ናት። ሰላምታዬ ልስጥሽና ወደ ህልሜ ከእርሻ የሚመለሱ ብዙ ወንዶች እኔን ከበው እንደ ጎማ ባለው መጎተቻ ቁጭ ብዬ እያሻተተኝ በመሃል ዝናብ ውስጥ ስሄድ አየው። ከተቀመጥኩበት ወርጄ እግሬን ውሃ ውስጥ ስንቦጫረቅ አየው። እርሻ ከእርሻ የሚመለሱ እርሻ ጥንካሬን ታታሪነትን ስለሚያመላክት ያ ታታሪ የሆኑ ጠንካራ የሆኑ ሰዎችን በህይወትሽ እንዳሉ የሚያመላክትሽ ነው። እና ያው በኃይለኛ ዝናብ ውስጥ ስሄድ አየሁ ነው። ዝናብ የስጋ ፈተና ነው የሚያመላክተው እና ትንሽ ጸሎት ያስፈልጋል። የስጋ ፈተና ነው የሚያመላክተው ዝናብ። ሌላው ግን እግርሽን ስንቦጫርቅ ውሃ እህል ውሃን ነው እና ጥሩ ነው። ያው ቆንጆ ነው። ውሃ እንትን የለውም። ዝናብ ትንሽ የስጋ ፈተና ነው የሚያመላክተው። መጸለይ ነው የሚያስፈልገው። ያብ ሰላም መቅዲ ሰላም። በህልም በጣም እያሳመመኝ የነበረ በጣም የወጠረኝ ሽንት ቤት ውስጥ ገብቼ ስሸና አየው። በዛ ላይ ወደ ቀይ የተጠጋ ሽንት ነበረ። ሌላኛው ደግሞ ሰው አንገቱን እንደ በሬ ራሱን በቢላ ገዝግዞ ሊያርድና በጣም ብዙ ደም እንደ ከብት ሲፈሰው አየው። ግን ሰውየው ምን አልሆነም፣ አንገቱ አርዶም ያወራል። እሺ ያው ሽንት መሽናት ብር ማግኘትን፣ ሲሳይ ማግኘትን፣ ከጭንቀት መላቀቅን ነው የሚያመላክተው። ግን የአንቺ እዚህ ጋ ወደ ቀይ ያደላ ስለሆነ የሆነ ነገር የምታጩ ነገር እንዳይኖር መጠንቀቅ ይኖርብሻል። የሆነ እነዚህ አገኛቸዋለሁ ብለሽ ያሰብሻቸው የሆነ ወደ አንቺ የሚጠቅም ነገር ወይም ደግሞ የሆነ ለኔ ማገኛቸው ነገሮች ብለሽ የምታስቢያቸው ነገሮችን እንዳታጪ የሚያስጠነቅቅሽ ህልም ነው። እና ጸሎት አድርጊ። ያው እንዳልኩሽ ሽንት ብቻውን ጥሩ ነው። ግን ያው ከለሩ ወደ ቀይ ካደላ ግን የሆነ የምታጭው ነገር ሊኖር እንደሚችል የሚያስጠነቅቅሽ ህልም ነው። ጸሎት አድርጊ በደንብ። ሌላኛው እሱ ሰውየው አንገቱን አርዶ ደም እየፈሰሰው ግን እሱ ምንም እንትን ሳይል ነው እንጂ ያው ደም ብር ማግኘትን፣ ሲሳይ ማግኘትን ያመላክታል። ደም ከአንገቱ እንትን ሲል ያየሽው ያው የሚያገኛቸው ነገሮች እንዳሉ የሚያመላክትሽ ነው። እንደተመቻችሁ ተስፋ አደርጋለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።